ሰላም ውድ ቤተሰቦቼ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። አውደ ዓመቱ እንዴት ነው? እንዴት እያሳለፋችሁ ትገኛላችሁ? ሁላችሁም መልካም ምኞታችሁን የሚሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። ውድ ቤተሰቦቼ በዛሬው ቆይታችን ደግሞ የምንመለከተው አንድ ወንድማችን ለሁላችንም ጥያቄ የሚሆን ብዙዎቻችን የምንፈተንበትን ጉዳይ ጥያቄ ጠይቆኛል። ለዚህ ጥያቄ መልስ እንሰጣለን። ወንድማችን እንዲህ ብሎ ነው ጥያቄ የጠየቀኝ። ወንድሜ እጸልያለሁ እሰግዳለሁ እንዲህ እያደረኩ ነው ዘወትር የሚተኛው። ነገር ግን ሁሌም እንደዚህ አድርጌ በሚተኛበት ጊዜ ህልም ሌሊት ይመተኛል። ሰግጄ ጸልዬ መደረግ ያለበትን ነገር አድርጌ እተኛለሁኝ። ህልም ሌሊት ደጋግሞ ይመተኛል። ታዲያ እግዚአብሔር ጸሎቴን አልሰማውም ማለት ነው? ወይም ጸሎቴ ተቀባይነት አላገኘም ማለት ነው? እያለ ይጠይቀናል ወንድማችን። ስለዚህ ብዙዎቻችን ዛሬ ጸሎት ስንጀምር፣ መንፈሳዊ ውጊያዎችን ስንጀምር፣ ስግደት፣ ጸሎት እንደዚሁም ደግሞ በተግባራዊ ክርስትና ውስጥ መመላለስ ስንጀምር ብዙዎቻችን በዚህ ጉዳይ እንፈተናለን። ዛሬ በጣም ብዙ ሰዎች ከማይገነዘቡት ጉዳይ አንዱ ይሄ ጉዳይ ነው። ልክ በዓለማዊ ህይወት ውስጥ ወይም በሆነ ህይወት ውስጥ በነበሩበት ጊዜ ውስጥ ምንም አይነት ፈተና ወይም ምንም አይነት ችግር ቤታችሁ ውስጥ አይከሰትም። ልክ ጸሎትና ስግደት ሲጀምሩ፣ ከእግዚአብሔር ጋር መሆን ሲጀምሩ፣ ወደ እግዚአብሔር መቅረብ ሲጀምሩ ያልነበሩ ፈተናዎች በሙሉ እየተደራረቡ ይመጣሉ። በዚህ ጊዜ ብዙ ሰዎች የማይረዱት ያደፈጠውን የጠላት ሴራና የዲያብሎስን ሴራ ስለማይረዱና ስለማይገነዘቡ እግዚአብሔር ጸሎታቸውን እየሰማ አይደለም ወይም ተሳስቷል፣ የሚያደርጉት ነገር ስህተት ነው የሚል ድምዳሜ ላይ ደርሱና ለምን ታዲያ እንደዚህ ከመሆን ማለት ጸሎት እየጸለይኩ ውስጤ ሰላም ካልሆነ ደስተኛ ካልሆንኩት ማለት ፈተናዎች እየበዙብኝ ይመጡ ከሆነ ለምን ጸልያለሁ ብለው ጸሎታቸውን ያቆሙ በጣም ብዙ ሰዎች አሉ። ስግደትን ያቆሙ፣ መንፈሳዊ ምግባራትን ያቆሙ፣ ሰንበት ትምህርት ቤት እየተመላለሱ በሰንበት ትምህርት ቤት ውስጥ እየተማሩ እየበረቱ የነበሩ ሰዎች እንደዚህ አይነት ፈተናዎች ሲመጡባቸው ይርቃሉ። ለምን? ብዙ ሰዎች መንፈሳዊ ህይወትን የሚያስቡ አልጋ ባልጋ የሆነ ህይወት በቃ የሆነ እጅ ለእጅ የሆነ ነገር የሆነ በቀላሉ የሚገኙ ነገሮች አድርገው የሚያስቡ ሰዎች አሉ። የወንድማችን ያቀረበው ጥያቄ የብዙዎቻችን ጥያቄ ነው። እሰግዳለሁ፣ እጸልያለሁ፣ ነገር ግን ህልም ሌሊት ደጋግሞ ይመተኛል። ታዲያ ጸሎቴ አልሰራም ማለት ነው? ጸሎቴን እግዚአብሔር አልተቀበለውም ማለት ነው ብሎ ወንድማችን ጠይቆናል። ዛሬም ብዙዎቻችን እንደዚህ የምንጠይቅ ሰዎች አለን። ከትንሽ መንፈሳዊ ህይወት ጀምሮ በጣም በትልልቅ የመንፈሳዊ ህይወት ውስጥ ያለን ሰዎች በዚህ ጉዳይ እንፈተናለን። በህልም ሌሊት በጣም ብዙ ሰዎች እንፈተናለን፣ ብዙዎቻችን እንፈተናለን። ነገር ግን የመናፍስትን ሴራና የመናፍስትን ተንኮል ያልተረዳን ያልገባን ሰዎች ለዚህ ጥያቄ የምንመልሰው መልስ የራሳችንን ሐሳብና ፍልስፍና ስለሚሆን ለመውደቅ በተለይም ለዲያብሎስ ለሚያቀርቡ ሐሳብ ቅርብ እንሆናለን ማለት ነውና ይህ ወንድማችን ያቀረበው ጥያቄ በጣም በሚገርም ሁኔታ ዲያብሎስ እንዴት እየተቃጠለ እንደሆነ፣ እንዴት እየነደደ እንደሆነ፣ እንዴት የተሸነፈ እንደሆነ የሚያሳይ ትልቅ ምልክት ነው እንጂ እግዚአብሔር ጸሎትን ስላልሰማ ወይም ደግሞ ጸሎት ስላልሰራ አይደለም። እንዲህ የምትቸገሩ ሰዎች እግዚአብሔር ጸሎታችሁን ስላልሰማ ሳይሆን በእግዚአብሔር ኃይል እናንተ በምትጸልዩት ጸሎት፣ እናንተ በምታደርጉት መንፈሳዊ ህይወት፣ እናንተ በምትሰግዱት ስግደት የተቃጠለውና የነደደው ሰይጣን የሚያቀርበው ማደናገሪያ፣ እናንተን ማስፈራሪያ፣ ተስፋ እንድትቆርጡ የሚያደርግበት የሚያቀርበው ሐሳብ እንጂ እግዚአብሔር ጸሎታችሁን ሰምቶ ለእናንተ የሚያስፈልገውን ነገር እየገለጸ እያሳየ ነው። ለምን? ዲያብሎስ የእግዚአብሔር ስም ተጠርቶ ነው እየተርበተበት ያለው እየረበሻችሁ ያለው። ለምን? አሁን የያዛችሁትን መንገድ እንድታቆሙ ስለሚፈልግ ዲያብሎስ ቀድሞ የተመቸ ማንነት ላይ ወይም ደግሞ ጥሩ ሰውነት ላይ ዝም ብሎ ተቀምጦ እናንተ ስለማትጸልዩ፣ ስለማትሰግዱ፣ ምንም አይነት መንፈሳዊ ምግባራት ስለማታደርጉ ምንም ነገር ዝም ብሎ ቁጭ ብሏል ማለት ነው። ስለዚህ አሁን ስትሰግዱ፣ አሁን ስትንበረከኩ፣ አሁን መንፈሳዊ ምግባራት ስታደርጉ፣ ጸበል ስትጸበሉ እናንተ ሰውነት ላይ የመቀመጥ ኃይል አይኖረውም። እንዶ አድፍጬ እንደምንም ብዬ እቀመጣለሁ ብሎ እንኳን ቢያስብ መቀመጥ አይችልም። ስለዚህ ምን ያደርጋል? በእናንተ ውስጥ የተሽከረከረ በህሊናችሁ ላይ ሐሳብ እያዞረ በዙሪያችሁ የአየር አጋንንት በመሆን አንዳንዴም ከሰውነታችን እየተነሳ ውጪ ካሉ መናፍስቶች ጋር በመናበብ ብዙ ሴራዎችን በማድረግ የምትጸልዩት ጸሎት እንዳልተሰማ፣ የምትሰግዱት ስግደት ውጤት እንደሌለው በመናገር እናንተ ተስፋ እንድትቆርጡና በተለይም ደግሞ በህልም ሌሊት ደጋግሞ እንድትወድቁ የሚያደርገው የጸለያችሁት ጸሎት ውጤት የለውም። ጸልየሃል፣ ሰግደሃል፣ ነገር ግን ይኸው አሁንም በህልም ሌሊት እየተመታ ነው። ስለዚህ እግዚአብሔር ጸሎትን እየሰማ አይደለም። ነገር ግን ይህ ምልክት ዲያብሎስ እየተሸነፈ እንደሆነ፣ ዲያብሎስ እየተቃጠለ እንደሆነ፣ ዲያብሎስ እየወደቀ እንደሆነ የሚያሳይ ምልክት ነው። ስለዚህ ህልም ሌሊት አንድም ህልም ሌሊት ሆኖ የሚታየው የአይነ ጥላውና የቡዳው መንፈስ ነው። የአይነ ጥላው የቡዳው መንፈስ ነው። ራሱ በውስጣችን ላይ አብሮን ያደገ ወይም ደግሞ በተለያየ መንገድ ወደኛ የመጣው ከሰዎች ተስቦ
የዝሙት መንፈስ በመሆን ወደ ውስጣችን የገባ መንፈስ ህልመ ሌሊት በመሆን በተለያየ መንገድ ይፈትነናል። ኃጢአት ሰርተሃል፣ በድለሃል የሚሉ ስሜቶችን በህሊናችን ላይ እያሽከረከረ ከዛ ነገር ውስጥ እንዳንወጣ ዘወትር የእሱ ባሪያ ሆነን እንድንኖር ነው የሚያደርገው እንጂ አሁን እዚህ ጋር እግዚአብሔር ጸሎትን አልሰማ ወይም ጸሎት አልሰራም የሚለውን ጉዳይ የሚያቀርበው ይህ የዲያብሎስ ሐሳብ ነው። ስለዚህ ወዳጄ ይህ የአንተ ሐሳብ ብቻ አይደለም፣ የሚያቀርበው ሐሳቡን ዲያብሎስ ራሱ ነው። ጸሎቴ አልሰራም፣ ጸሎቴ አልተሰማም፣ ስለዚህ ጸሎቱን አቁም የሚልህ ባለጋራ ጠላትህ ዲያብሎስ ነው። ጥንተ ጠላታችን ዲያብሎስ። ስለዚህ እኛ ልንቀጠቅጠው ልናሸንፈው የሚችለው በጸሎት በስግደት ነው። በጣም በሚገርም ሁኔታ በመጀመሪያ ደረጃ ጸሎቴ አልሰራም የሚለው ሐሳብ የሰይጣን ክፉ መኮር መሆኑን እወቁ። ጸሎትህ ባይሰራ ኖሮ ሰይጣን አይጨነቅም ነበር። ጸሎትህ ስለሚቃጠልበት ግን አንተን ተስፋ ለማስቆረጥና ጸሎትን እንድታቆም ለማድረግ እንዲህ አይነቱን ውጊያ ያመጣብሃልና መንቃት ያስፈልጋል። ተስፋ ይሄ ጸሎት አልሰራም የሚለውን ሐሳብ የሚያቀርብ ራሱ ሰይጣን ዲያብሎስ ነው። ስለዚህ ይህንን ነው በመጀመሪያ መረዳትና ማወቅ የሚያስፈልገው። በነገራችን ላይ በጣም በሚገርም ሁኔታ ብዙ ሰዎች በተለይም የመናፍስትን ውጊያ የማይረዱ ሰዎች እዚህ ጋር ነው ትልቁ ፈተና የሚመጣባቸው። ስለዚህ እንደዚህ አይነት ስሜቶችን ሲሰሙ ቶሎ ብለው ያቆማሉ፣ ጸሎታቸውን ያቆማሉ፣ ስግደታቸውን ያቆማሉ። ዛሬ ብዙ ሰዎች ጸሎታቸውን ያቆሙ ሰዎች አሉ፣ የሚሰግዱትን ስግደት ያቆሙ ሰዎች አሉ፣ ከነጭራሹ መንፈሳዊ ሕይወታቸውን ተግባራዊ ክርስትና ሕይወታቸውን ያቆሙ ሰዎች አሉ። እየጸለይኩ እየሰገድኩ ለምንድን ነው ታዲያ ፈተናዎች የማይርቁት ብለው? ምክንያቱም እኛ ወደ እግዚአብሔር የቀረብነው ፈተናዎቻችን እንድርቅ ብቻ ብለን ስለሆነ ማለት ነው። ስለዚህ የምንጓዘው ጉዞ የሆነ ነገር እስኪስተካከልልን፣ የሆነ ነገር እስኪሞላልን፣ የጎደለው ነገር እስኪስተካከልልን እንጂ ዘላቂ ክርስትና ሕይወት ስላልያዝን ማለት ነው። ዲያብሎስ ደግሞ እነዚህ አይነት ሐሳቦችን በንግግሮቻችን፣ በሐሳባችን፣ በድርጊቶቻችን ይረዳቸዋል። በነገራችን ላይ ከምናደርጋቸው ነገሮች ይረዳቸዋል። በትክክል ከእግዚአብሔር ጋር ለመኖር የምናደርገው ትግል በጣም ዲያብሎስ የሚረዳባቸው መንገዶች አሉ። ስለዚህ ዘላቂ ቋሚ የሆነ ተግባራዊ ክርስትና ሕይወት ውስጥ እንድንኖረን በየጊዜው በፈተና ውስጥም ብንሆን፣ በደስታ ውስጥም ብንሆን፣ በሐዘን ውስጥም ብንሆን፣ ቢኖረንም ባይኖረንም በየጊዜው ከእግዚአብሔር ጋር ልንኖር ይገባል። ምክንያቱም የክርስትና ሕይወት አልጋ ባልጋ ስላልሆነ ማለት ነው። ምክንያቱም የመስቀሉን ምስጢር የተረዳን ሰዎች መስቀሉ ማለት መከራ ነው። ስለዚህ በዛ ውስጥ የምናልፍበት ሕይወት ስለሆነ ማለት ነውና ይህንን በጣም መረዳት ያስፈልጋል። ስለዚህ በመጀመሪያ ደረጃ ጸሎቴ አልሰራም የሚለው ሐሳብ የሰይጣን ክፉ ምክር መሆኑን እወቅ። ጸሎትህ ባይሰራ ኖሮ ሰይጣን አይጨነቅም ነበር። ጸሎትህ ስለሚቃጠልበት ግን አንተን ተስፋ ለማስቆረጥ ይህንን ሐሳብ ደጋግሞ ያቀርባል። ስለዚህ በህልመ ሌሊት ይጥላል። ዛሬ ብዙ ሰዎች ስጋውና ደሙን ከተቀበሉ በኋላ በህልመ ሌሊት ይወድቃሉ። ምንድነው በጣም የሚገርመው? ብዙ ሰዎች የሚያቀርቡት ስጋውና ደሙን ተቀብዬ እንዴት በህልመ ሌሊት ይወድቃሉ? እንዴ ውደቅ፣ ምን ችግር አለው ብትወድቅ? ውደቅ። የወደቀው በነገራችን ላይ ያፈረው ሰይጣን ዲያብሎስ እንጂ እናንተ አይደላችሁም ያፈራችሁት። እናንተን ተስፋ ለማስቆረጥ እናንተን ከእግዚአብሔር ለማራቅ ያንን ነገር አቀረበ። ያንን የጠላት ሴራ የጠላት ሐሳብ ካልተረዳን ግን እንወድቃለን፣ ከስጋውና ደሙ ጭራሽ እንርቃለን ማለት ነው። አሁን ውደቅ ይታይ፣ ህልመ ሌሊት ከቆረበን በኋላ ይታይ። አያችሁት? በክርስትና ሕይወት ውስጥ ሁሌ መረዳት የሚገባን በአንድ ጊዜ ወደ ከፍታ አንሄድም፣ በአንድ ጊዜ ወደ ላይኛው ቦታ አንሄድም፣ በአንድ ጊዜ ወደ ቅድስና ደረጃ አንሄድም። የክርስትና ሕይወት ለዚህ ነው በየጊዜው የማደግ ሕይወት የተባለው ለዚህ ነው። ስለዚህ በዛ መንገድ ውስጥ ነው የራሳችንን እያስተካከልን እየቀረየርን እየበረታን የምንሄደው ማለት ነው። ስለዚህ በህልመ ሌሊት ተመታን። የዛሬ 2-3 ዓመት እየበረታን ስንሄድ በጭራሽኑ ህልመ ሌሊት የሚባለውን ነገር አናስበውም ማለት ነው። ስለዚህ ዛሬ ግን እናንተ ከቅፉ እንዳትወጡ በሰውነታችን ላይ የሆነ በብልቶቻችን ላይ የተቀመጠ አይነ ጥላ አስማንዲዮስ ወይም አስማቲዮስ የሚባለው እንደ ጋኔን የሆነ ሴቶችንም በህልመ ሌሊት ወንዶችንም በህልመ ሌሊት ማታ የተለያዩ ሰውነቶችን የሰውነት ቅርጾችን እያመጣ ወንዶችን ሴት በማምጣት በሴት አይነት ገላ እያስመሰለ ሴቶችንም ደግሞ እንደዚሁ የወንድ ሰውነት እያሳየ ሰውነታቸው ሞቅ እንድል በማድረግ በህልመ ሌሊት እንዲወድቁ ያደርጋል። በጣም በሚገርም ሁኔታ ብዙ ሰዎች በዚህ ይቸገራሉ። ዛሬ ብዙ ጋብቻዎቻችን በቤተክርስቲያን የሚደረጉ ጋብቻዎቻችን ሚዜንን ብለው የሚሄዱ ሴቶች እህቶቻችን በጣም ከሚፈተኑበት ጉዳይ አንዱ ይህ ህልመ ሌሊትና የወር አበባ ጉዳይ ነው። ብዙ ቦታ ላይ ጋብቻ በቤተክርስቲያን ውስጥ የሚደረጉ ሰርጎች ከገጠሙኝ ጉዳዮች አንዱ ሚዜ ሆነው የሚቀርቡ ሴቶች ወይ የወር አበባ ይመጣባቸዋል የዛን ቀን
በጊዜው አይደለም፣ በነገራችን ላይ ሰዓቱ ጊዜው አይደለም ያ። ነገር ግን አይነ ጥላውና ቡዳው ሰዎች እዛ ቦታ ገብቶ በዛ በቤተክርስቲያን ውስጥ በሚደረገው ስርዓት እንዲባረኩ ስለማይፈልግ ከዛ ስርዓት ሊያረቃቸው ሲል በዚኔት በህልመ ሌሊትና እንደዚህም ደግሞ የወር አበባቸውን ያለ ጊዜያቸውን ማምጣት ያርቃቸዋል። ወንዶችንም በተደጋጋሚ የተመለከትኩት በህልመ ሌሊት ይመታቸዋል፣ በህልመ ሌሊት ይፈትናቸዋል፣ በጣም በሚገርም ሁኔታ ማለት ነው። ነገር ግን ብዙ ኦርቶዶክሳውያን ይህ የሰይጣን ሴራ መሆኑን አይገነዘቡትም። ይህ የጠላት የዲያብሎስ ሴራ መሆኑን አይገነዘቡትም፣ አይረዱትም፣ መስማትም አይፈልጉም። ስለዚህ ዘወትር የዲያብሎስ አገልጋይ ሆነን ልንኖር ነው ማለት ነው። እሱ የሚያቀርበውን ሐሳብ ከመቃወም ይልቅ የእሱን ሐሳብ ይዘን እየተቀበለን ሐሳቡን እያበረታን እንሄዳለን ማለት ነው። ነገር ግን መጽሐፍ ቅዱስ እንደሚነግረን ዲያብሎስን ተቃወሙት ብሎ እንደሚነግረን መቃወም ያስፈልጋል። ይህንን ተግባር ማስወገድ ያስፈልጋል ማለት ነው። ስለዚህ እንደዚህ አይነት ሐሳቦች የሚመጡት ከዲያብሎስ ከራሱ ስለሆነ አሁንም በደንብ አድርገን ጸሎታችንን መቀጠል አለብን ማለት ነው። ሰግጄ ተኛለሁ፣ ተንበርክኬ ተኛለሁ፣ ንስሐ ገብቼ ሰግጄ ቆርቤ ተኝቻለሁ፣ ነገር ግን ህልመ ሌሊት ይመተኛል። አዎ አሁንም መስገድ አለብን፣ አሁንም መቁረብ አለብን፣ አሁንም መስገድ አለብን፣ አሁንም መንበርከክ፣ ራሳችንን በመቁጠራ መፈተሽ፣ ያደፈጠ ቦታ ላይ እየተጸበለን ሰውነታችንን ማስመታት አለብን። በደንብ መስገድ አለብን። እምነት መቀባት፣ ቅባ ቅዱስ በአባቶቻችን መቀባት፣ እኛም ራሳችን ደግሞ በአባቶች ያስባረክነውን የቅባ ቅዱስ አምጥተን ቤታችን መጠቀም ያስፈልጋል። ስለዚህ እግዚአብሔር እኛ አምነንበት እግዚአብሔር በዚህ ስራውን ይሰራል ብለን በምናደርጋቸው ነገሮች ሁሉ እግዚአብሔር ስራውን ሊሰራ ስለሚችል ምንም የሚያጠራጥር ነገር የለም። አምነን ግን እናድርግ። ስለዚህ በእምነት የምናደርጋቸው ነገሮች ከእግዚአብሔር ዘንድ መልስ ያስገኛሉ። በፍቅር የምናደርጋቸው ነገሮች እና እግዚአብሔር ባወቅ የሚባለው ነገር አለ እና ይህንን ማድረግ በጣም አስፈላጊ ነው። ስለዚህ ወንድማችን ጸሎቴ አልሰራም ወይም ጸሎቴን እግዚአብሔር አልተቀበለውም ማለት ሳይሆን ይህ የዲያብሎስ ሐሳብ ነው። በመጀመሪያ ይህንን የሚያቀርበው ዲያብሎስ ራሱ ነው እና እኛን ለመጣል እኛን ከቅፉ እንዳንወጣ ለማድረግ የሚያቀርበው ሐሳብ ነው እና የማንቂያ መልእክቶችን በዚሁ ላስተላልፍ። በጣም በሚገርም ሁኔታ ይህ ውጊያ የሚመጣው ያለ ምክንያት አይደለም። ነፍስህ የሚከተሉትን ነገሮች እንድታስተውል ትፈልጋለች። ይህ ሁላችንም ልናስተውሉና ልንረዳው የሚገባ ነገር ነው። የመጀመሪያው የቀን ውሎ ነው። የሕዋሳት በሮችን መጠበቅ ነው። አባቶች እንዲህ ይላሉ፣ ልብ በቀን የዘራውን በሌሊት ያጭዳል ይላሉ። በቀን ውስጥ በዓይኔ ያየኸው ምስል፣ በተለይም በስልክ በጆሮ የሰማኸው ወሬ ወይም በልብህ ያሰብከው ክፉ ምኞት በሌሊት ህልመ ሌሊት ሆኖ ይገለጣል። ይህ ውጊያ ሕዋሳትን ጠብቅ የሚል የማንቂያ መልእክት ነውና እነዚህን ነገሮች ልንሰራ ይገባል። ዓይናችን ምን እያየ ነው የሚውለው? ጆሮአችን ምን እየሰማ ነው የሚውለው? ስለዚህ በቀን ውሏችን ውስጥ የምናደርገው ነገር ማታ ህልመ ሌሊት ሆኖ ራሱ መልሶ ይፈትነናል። ስለዚህ ከምናየው ነገር ተስቦ የሚመጡ ነገሮች ውስጣችን ላይ ሆነው ህልመ ሌሊት እየሆኑ ይፈትኑናል። ስለዚህ ሰግዳችሁ ጸልያችሁ ከመተኛታችሁ በፊት እነዚህን ነገሮች ላይ በደንብ መበርታት ያስፈልጋል። በተለይም መናፍስትን የማሰር ልምድ ሊኖረን ይገባል ማለት ነው። በቀን ውለን ቤታችን ከገባን በኋላ በጸሎት ሰዓታችን ላይ ቢፈትኑንም ባይፈትኑንም ሙሉ በውሏችን ላይ ብዙ ነገር ውስጥ ገብተን ልንመጣ እንችላለን። ስለዚህ መናፍስትን ጠርቶ አስሮ አብሮ ሰግዶ ከዛ በኋላ መተኛት፣ ከመተኛታችንም በፊት ደግሞ የህሊና ጸሎቶችን መለማመድ በጣም አስፈላጊ ነው። በተለይም መዝሙር 22-23ን ጸልዮ መተኛት፣ እግዚአብሔር እረኛዬ ነው የሚለውን ጸልዮ መተኛት በጣም አሪፍ ነው። ስለዚህ የሕዋሳቶቻችንን መጠበቅ በጣም አስፈላጊ ነው። የምናየው ነገር የምናዳምጠው ነገር ላይ በጣም ጥንቃቄ ማድረግ ያስፈልጋል። የመመካትና የትዕቢት ስሜት፣ እነዚህ ነገሮች በጣም ዋጋ ያስከፍሉናል። አንዳንዴ ጸሎት ስግደት እንጀምርና የሆነ ጻድቅ የሆንን ያህል የሚሰማን ሰዎች አለ። በጣም ትልቅ ደረጃ የደረሰን የሚመስል ሰዎች፣ ይሄ ለዲያብሎስ መግቢያ ትልቅ በር ነውና ይህንን መጠንቀቅ ያስፈልጋል። አንዳንድ ጊዜ በጸሎታችን ስንበረታ እኔ ጻድቅ ነኝ ጸሎተኛ ነኝ የሚል ስውር ትዕቢት ሊመጣብን ይችላል። እግዚአብሔር ሰይጣን እንዲፈትነን የሚፈቅደው አስተውሉ፣ እግዚአብሔር ሰይጣን እንዲፈትነን የሚፈቅደው ገና ደካማ መሆንን እወቅ ብሎ በትሕትና እንድንኖር ሊያስተምረን ነው። አስተውሉ ውድ ቤተሰቦቼ፣ ዛሬ ብዙዎቻችን እየጸለይን እየሰገድን መንፈሳዊ ምግባራት እያደረግን ንስሐ እየገባን ስጋውና ደሙን እየተቀበልን ፈተናዎቻችን የማይቆሙት ድንገትም ይህንን ነገር እንድናስተካክል ነው። አስቡት፣ ምንድን ነው ያልኩት? ገና ደካማ መሆንን እወቅ እያለን ነው ማለት ነው። አሁንም አልበረታንም። አሁን ስጋውና ደሙን እንቀበላለን፣ አሁን ንስሐ እንገባለን፣ አሁንም እንሰግዳለን፣ ግን አሁንም አልበረታም። ልትበረታ ይገባል፣ ገና ጠንካራ መሆን አለብህ እያለን ነው እግዚአብሔር። ስለዚህ ፈተናዎቻችን የሚመጡት በዚህም ምክንያት ነውና እግዚአብሔር ሁሉን ነገር ስለሚያስተካክል አሁንም ጸሎታችንን፣ ስግደታችንን፣ መንፈሳዊ ምግባራቶቻችን ላይ በደንብ ልንበረታ ይገባል። ሌላው
የጸሎት ጥራት ማነሱ ነው። ጸሎታችን ከከንፈር ብቻ ከሆነና ልባችን ሌላ ቦታ የሚባዝን ከሆነ ጸሎቱ ለነፍሳችን ሙሉ መከለያ ወይም ጋሻ መሆን አይችልም። ይህ ውጊያ በተመስጦ ጸልይ የሚል መልእክት አለውና ይህንን በጣም ልናስተውለው ይገባል። ስንጸልይ እንዴት ነው የምንጸልየው? የጸሎታችን መንገድ እንዴት ነው? በምን አይነት መንገድ ነው የምንጸልየው? እውነት ጸሎት ወደነው አፍቅረነው ከልባችን በፍቅር የምንጸልየው ነው ጸሎታችን? እንዴት ነው እየጸለይን ያለ ነው? ለዛም ይሆናል እኮ ጸሎታችን መልስ እየሰጠን ያለው ነው። ጸልየን መልስ የማናገኘው የሆነ የጎደለ ነገር አለ በጸሎታችን ውስጥ። ስንጸልየው አፍቅረነው ወደነው ነው የግዴታ ከእግዚአብሔር ጋር መገናኘት አለብን ብለን ነው የምንጸልየው? ወይስ የሆነ ለጎደለን ነገር ማሟያ ብለን ነው ጸሎታችን እየጸለይን ያለ ነው? ወይስ በቃ መጸለይ አለብኝ ይሄ ነገር እንዲስተካከልልኝ ብለን ነው የምንጸልየው? ወይስ ከእግዚአብሔር ጋር መኖር ስላለብን ጸሎት ከእግዚአብሔር ጋር የምንገናኝበት ናፍቆን ወደነው ልክ ምሳ አምሮን እንደምንበላው ምሳ እንደሚያስፈልገን ጸሎት ማስፈልገን ነው የምንጸልየው? ቁርስ ፈልገ ነው ናፍቆን ርቦን እንደምንመገበው ምግብ ሁሉ ጸሎትም እንደዛው ናፍቆን ነው የምንጸልየው? ለምሳሌ ጸሎት ቀርቶባችሁ ሳትጸልዩ ቀርታችሁ ውስጣችሁ የሚሰማችሁ ስሜት ምን አይነት ስሜት ነው? ዛሬ እኮ አልጸለይኩም እንደዚህ አይነት ስሜት የሚሰማችሁ ሰዎች ናችሁ ሆናችሁ ነው የምትጸልዩት? ስለዚህ እንደዚህ አድርገን የምንጸልይ ከሆነ እውነትም እግዚአብሔር መልሱን ስራውን ይሰራልናል። ስለዚህ የጸሎት ጥራት ማነስ የሚባል ነገር ደግሞ በህይወታችን ውስጥ ትልቅ ዋጋ የሚያስከፍለን። ስለዚህ እነዚህ ነገሮች የማንቂያ መልእክቶች ናቸው ማለት ነውና ጸሎታችንም ላይ በደንብ ልንሰራ ይገባል ማለት ነውና ስጋዊ ምቾት መጥገብ በጣም ከባዱ ነገር አንዱ ለዚህ በህልም ሌሊት ከምንፈተንባቸው ነገሮች አንዱ ይሄ ነው። ምቾትን ማብዛት፣ መብላት፣ መጠጣት። በጣም ብዙ ሰዎች መብላት፣ መጠጣት፣ በተለይም ፈሳሽ ነገሮችን ማብዛት ይህ ለዓይነ ጥላና በተለይም ለቡዳው መንፈስ ወይም ደግሞ ለዚነት ከምንወድቅባቸው መንገዶች አንዱ ይሄ ነው። አባቶቻችን ውሃ አብዝተን እንዳንጠጣ በጣም ደጋግሞ ይነግሩናል። ብዙ ገዳማቶቻችን በረሃና ውሃ የሌለበት አካባቢ ላይ የሚሰሩትን በዚህ ምክንያት ነው። ገዳማት አባቶቻችን ውሃን በጣም እንደ ነፍስ ነው። ትንሽ እየጠብታ እንኳን ውሃ መሬት ላይ እንድትፈሳ አይፈልጉም። ለምን? ውሃ ምን ያህል ዋጋ እንዳለው አባቶቻችን ስለሚረዱት ማለት ነው። ስለዚህ ብዙ ገዳማት አይታችሁ ከሆነ ውሃ ከሌለበት ራቅ ያለ በረሃማ ቦታ ላይ የሚሰሩት በዚህ ምክንያት ነው። ምክንያቱም እነዚህ ምቾት ያላቸው ነገሮች ወደኛ በቀረቡ ቁጥር ፈተናዎቻችን እንደዛው ስለሚበዙ ማለት ነውና ዛሬ ብዙ ሰው መጠጡንም ይጠጣል፣ ውሃውንም ይጠጣል፣ ትኩሱንም ነገር ቀዝቃዛውንም ነገር ሁሉንም ነገር ደበላልቆ ይጠጣና ሰውነቱ ለፈሳሽ ሲበዛ ሰውነታችን ደግሞ ፈሳሽ በበዛ ቁጥር ለዚኔትና ለወሲብ ስሜት ወይም ደግሞ ለዝሙት ለምንለው ነገር የመገፋፋት አቅሙ በጣም ከፍተኛ ነው። ለዚህ ነው ዛሬ ብዙ ጊዜ መጠጥን ስንጠጣ መጠጥ በልክና በአግባቡ በስርዓቱና በአግባቡ መንገድ እንዲሆን የሚመከረው ለዚህ ነው። መጠጥ መጠጣት ኃጢአት አይደለም፣ ግን መስከር ኃጢአት ነው። ሰዎች ከአቅም በላይ ሲጠጡ ሰውነታቸው በጣም ከፍ እያለና የወሲብ ስሜታቸው ከፍ እያለ ይመጣል። ስለዚህ በማይሆን መንገድ ውስጥና በማይሆን የዝሙት መንገድ ውስጥ ወድቀው ትዳራቸውን፣ ቤታቸውን፣ ኑሯቸውን እስከ ማጣት የሚደርሱት አንዱ በዚህ መንገድ ስለሆነ በጣም መጠንቀቅ ያስፈልጋል። ስጋዊ ምቾት መጥገብ፣ ከመጠን በላይ መብላትና መጠጣት፣ በተለይም ስጋን የሚያሞቁ ምግቦችን ማዘውተር ለዝሙት መንፈስ መንገድ ይከፍታል። ሆድ ሲጠግብ ዝሙት ይነሳሳል የሚለው የአባቶች አባባል ያስታውሰናል ማለት ነው። ስለዚህ አሁን እንደነገርኳችሁ ነው ማለት ነው። ይህ በጣም ልንጠነቀቀው የሚገባው መንገድ ነው። ስለዚህ መንፈሳዊ መፍትሄዎቹ ምንድን ናቸው? እስቲ 6 ወይም ወሳኝ ነገሮችን ልንገራችሁ። መንፈሳዊ መፍትሄዎቹ ምንድን ናቸው? እነዚህን ነገሮች ለማስቆም እንደዚህ ደጋግሞ ሲከሰቱ በህልም ሌሊት ደጋግመን ስንወድቅ የመጀመሪያው በትጋት መስገድ ነው። በትጋት መስገድ፣ በተለይም ህልም ሌሊት ዓይነ ጥላን የቡዳን መንፈስ በተለይም ስጋችን ላይ የተቀመጠውን መንፈስ የምናሸንፈው አንዱ በመስገድ ነው። አብዝቶ በመስገድ የንስሐ ስግደት፣ የክብር ስግደት፣ የጸጋ ስግደት፣ የአምልኮት ስግደትን እነዚህን በደንብ አድርጎ መስገድ ከቻላችሁ 4ቱንም የስግደት አይነቶች አንድ ላይ አድርጎ መስገድ። እነዚህን ስግደቶች አንድ ለመስገድ ካልሆነ አንዳንዱን በየጊዜውና በሚመችን ሰዓት እነዚህን ስግደቶች ደጋግሞ ቁጥሩን ከፍ እያደረጉ አብዝቶ መስገድ በጣም አስፈላጊ ነገር ነው። ስለዚህ ስግደት ስጋን ለመግራትና ትዕቢትን ለማጥፋት ትልቅ መሳሪያ ነው። ከመተኛት በፊት አቤቱ ከዚህ እርኩስ ህልም አድነኝ እያልክ እንደ አቅምህ ለምሳሌ 12 ወይም 24 ወይም ከዚያ በላይ ስገድ። ስግደት የስጋን ስሜት ያቀዘቅዛል። ለዚህ ነው በነገራችን ላይ ስግደት ባህሪን ይገራል፣ ስግደት እኛን ያስተካክልናል ብለን የምንናገረው ለዚህ ነው። ስግደትን የሚሰግድ ሰው ብዙ ነገሮችን መሻገር ይችላል። ስግደት የሚሰግድ ሰው ብዙ ነገሮችን ማለፍ፣ ብዙ ፈተናዎችን መሻገር ይችላል። ስለዚህ በስግደት ልንበረታ፣ ልንጠነክር ይገባል ውድ ቤተሰቦቼ። ሁለተኛው ደግሞ ጸሎተ ረድኤት ወይም ደግሞ መዝሙር 91ና 90 መጸለይ ነው። መዝሙር 90 መጸለይ በልዑል መጠጊያ የሚኖር የሚለውን መዝሙር በእምነት ደጋግሞ መጸለይ። ይህ መዝሙር ከሌሊት ግርማ፣
ከህልም ሌሊትና ከጨለማ አጋንንት ለመጠበቅ እጅግ ኃይለኛ መጽሐፍ ቅዱሳዊ መድኃኒት ነውና ይህንን በደንብ አድርጎ መጸለይ ያስፈልጋል። መዝሙር 90ና 91 ደጋግሜ እናገራለሁ። በቃላችን ሸምድደ ነው ብንይዝ በጣም አጭር ነው፣ ብዙ ያናል ከባድ አይደለም። ይህንን በደንብ አድርገን ይዘን በጉዟችን በመንገዳችን በተለይም ከመኝታ በፊት ከመተኛታችን በፊት ይህንን ጸሎት በደንብ መጸለይ አስፈላጊ ነው። ውድ ቤተሰቦቼ ሌላው የመኝታ ሰዓትን እና አመጋገብን ማስተካከል ነው። የመኝታ ሰዓትንና አመጋገብን ማስተካከል ነው። ከመተኛት ቢያንስ 3 ሰዓት በፊት ምግብ አቁም። እንዲሁም ከመጠን በላይ ውሃ ትጠጣ። ሆድ ሳይሞላ ስትተኛ ነፍስ ትነቃለች፣ ጠላትም የሚገባበት ቀዳዳ ያጣል። ስለዚህ እነዚህን ነገሮች ማድረግ በጣም አስፈላጊ ነው። ከመተኛታችን በፊት ቢያንስ ከ3 ሰዓት በፊት የምግብና እነዚህ ምንወስዳቸውን ነገሮች መቀነስ ማለት ነውና ከመተኛት በተለይም የማታው ክፍለ ጊዜ ላይ መቀነስ፣ ትኩስ ነገሮችን አለማብዛት፣ እንደዚሁም ደግሞ የሚጠጣ ነገር አለማብዛት። ይህንን ነገር ቀንሰን የምናደርግ ከሆነ ህልመ ሌሊት ዚኔት የምንለውን ነገር ማስወገድ እንችላለን ማለት ነውና እንደዚህ አይነት ስሜቶችን መግራት ማራቅ የምንችለው አንዱ በዚህ መንገድ ስለሆነ የመኝታ ሰዓትና አመጋገብን ማስተካከል ነው። አራተኛው ቅዱሳት መጽሐፍትን ማንበብ ነው። ብዙዎቻችን ደካማ ያኑ ጉዳይ እዚህ ጋር ነው። ብዙዎቻችን ደካማ ያለው ነገር እዚህ ጋር ነው። ብዙዎቻችን ዓለማዊ መጽሐፍቶችን እንገዛለን፣ ፍልስፍና እንገዛለን፣ ሌሎች የፊክሽኖችን እንገዛለን፣ ወይም መማማሪያ ዝም ብሎ እንግሊዝኛ መጽሐፍቶችን እንገዛለን። ነገር ግን መንፈሳዊ መጽሐፍቶችን የመግዛትና የማንበብ ልምዳችን ግን ደካማ ነው። ስለዚህ መንፈሳዊ መጽሐፍቶችን መግዛት፣ መንፈሳዊ መጽሐፍቶችን ማንበብ፣ ለመንፈሳዊ ነገሮች ጊዜያትን መስጠት ትልቅ ጾሮችን መቋቋም እንድንችል የሚያደርጉ ነገሮች ናቸውና ከመተኛት በፊት በስልክ ምስሎችን ከመመልከት ይልቅ የቅዱሳንን ገድላት ወይም መንፈሳዊ መጽሐፍትን ማንበብ አእምሮ በመንፈሳዊ ሐሳብ ተሞልቶ ስተኛ ሰይጣን ቦታ አያገኝም። እኔ እንደውም አንዳንድ በጣም ሊመክራችሁ የሚገባው እዚህ ጋር በጣም አንድ ልምድ ልስጣችሁ። ከመተኛታችሁ በፊት ወይም ደግሞ ሊሆን ይችላል ከመተኛታችሁ አብራችሁ እዛው መኝታ ላይ በምትሆኑበት ሰዓት ላይ ወይም ደግሞ በስልካችሁ ከጎን የሆነ ቦታ ላይ ሆናችሁ በኦዲዮ በቀጥታ ወይም ደግሞ ነገ ለምሳሌ የምትጸሉት ጸሎት ካለ አርጋኑን የምትጸሉ ከሆነ ሌሊት አርጋኑንን ከፍታችሁት ከጎናችሁ መተኛት፣ ወይም ደግሞ ሰይፈ ሥላሴ ሊሆን ይችላል፣ ሰይፈ መለኮት፣ ሌላ መዝሙረ ዳዊት ሊሆን ይችላል፣ በጎናችሁ በኦዲዮ ከፍታችሁት መተኛት። እሱን እስከሆነ ሰዓት ድረስ እያዳመጣችሁ ትተኙና በዛው ስትተኙ ጠዋት የምትነሱት በዛ ስሜት ሆኖ ታገኙታላችሁ። በጣም ትልቅ ለውጥ ቤታችሁ የምታመጡበት ስለሆነ ማለት ነውና ይህንን መጠቀም አስፈላጊ ነው። ስለዚህ ኦዲዮዎች አሁን የተለቀቁ ስላሉ እነዛን በደንብ አድርጎ መመልከት አስፈላጊ ነው። ከመተኛት በፊት እነዚህ ነገሮች አድርጎ እያዳመጡ በዛው መተኛት፣ ስልክን ከአጠገብ ራቅ አድርጎ ድምፁን ብቻ ከፍ አድርጎ እያዳመጡ መተኛት ትልቅ ለውጥ በሕይወታችን ውስጥ ያመጣል ማለት ነውና ይህንን ማድረግ በጣም አስፈላጊ ነው። ሌላው በመስቀል ማማተብና መባረክ ነው። ከመተኛት በፊት አልጋህንና አራቱን ማዕዘን በመስቀል ምልክት ባርክ። በራስም ላይ በስመ አብ ወወልድ መንፈስ ቅዱስ ብለህ አማትብ። የጌታ መስቀል አጋንንትን የሚያባርር የእሳት አጥር ነውና። ስለዚህ እንደዚህ አይነት ነገር ልምዶች ያሉን ብዙ ጊዜ ከመተኛታችን በፊት ጸሎት ማድረጋችን አንዱ ትልቁ ነገር ነው። ግን የምንተኛበትን ቦታ በስመ እግዚአብሔር መባረክ፣ አያችሁት? ይሄ እኮ ትልቅ የአባቶቻችን ትምህርት እኮ ነው። ምክንያቱም ሁሉም ነገር በእግዚአብሔር ስም እንዲባረክ ይፈልጋል። ብዙዎቻችን ሩካቤ ሥጋን ስንፈጽም በጸሎት አድርገን ወይም ደግሞ እግዚአብሔር እንዲባረክልን የተባረከ ዘር እንዲሰጠን ብለን የምናደርግ የለንም። ያንን ስለማናደርግ ነው ብዙ ጊዜ ሩካቤዎቻችን በሙሉ ወደ ሴሰኝነትና በትዳር ውስጥም ሆነን የማይሆኑ ድርጊቶች ውስጥ የምንገባው ማለት ነውና በጣም መጠንቀቅ የሚገቡ ማወቅ የሚገቡን መረዳት የሚገቡን ነገሮች አሉ ማለት ነውና እያንዳንዱን ተግባሮቻችንን በስመ እግዚአብሔር ልንፈጽም ይገባል። ባልና ሚስት አብረው የሚኖሩ ባልና ሚስቶች ግንኙነታቸው ላይ ጸልየው ስመ እግዚአብሔርን ጠርቶ ሩካቤ ሥጋ መፈጸም በትክክለኛ መንገድ እንጂ ኃጢአት አይደለም ወይም በደል አይደለም። ስመ እግዚአብሔርን ጠርቶ ግንኙነታቸውን ሩካቤ ሥጋቸውን መፈጸም። ምክንያቱም በጋብቻ ውስጥ ነው ያሉት። ጋብቻ ውስጥ ያለ ግንኙነት ወይም ደግሞ ሩካቤ መኝታውም ንጹህ ነው ተብሎ እንደተነገረው ንጹህ ስለሆነ ምንም የሚያሳፍር ነገር የለም። ስመ እግዚአብሔርን ጠርቶ በስመ እግዚአብሔር ባርኮ ግንኙነታቸውን መፈጸም፣ ለጋራ የግል ጸሎታቸውን አብሮ በጋራ አድርገው ግንኙነታቸውን መፈጸም የተባረከ ዘር እንዲገኝ የተባረከ ቤተሰብ እንዲፈጠር የሚያደርገው ትዳራቸው እንዲባረክ ትዳራቸው ሰላም እንዲሆን የሚያደርግ መንገድ ስለሆነ ሁሉም ሰው ይህንን መንገድ ሊከተል ይገባል ማለት ነው። ውድ ቤተሰቦቼ ሌላው ተስፋ አለመቁረጥና መነሳት ነው። በህልም ብትረክስ ሰይጣን የሚፈልገው ረክሻለሁ፣ ጸሎተ አይሰማም ብለህ ጸሎት እንድታቆም ነው። አንተ ግን በጠዋት ተነስተህ ገላህን ታጥበህ አቤቱ ማረኝ ብለህ ጸሎትህን ቀጥል። ይህን ነው ደጋግመን የምንናገረው። በዚያ ቀን ጸሎትህንና ስግደትን ጨምር እንጂ አትቀንስ። እኔ እንደውም ጨምሬ እነግራችኋለሁ። ህልመ ሌሊት ባያችሁበት ቀን
በጣም በሚገርም ሁኔታ ደካማ ነው የሚያደርጋችሁ። ምንም ነገር እንድታደርጉ አይፈቅድም ሰውነታችሁ። ስለዚህ ብድግ ትሉና በዛው ሰዓት ሰውነታችሁን ወይም አንቀጸ ስጋችሁን ተነስታችሁ ታጥባችሁ ከዛ በኋላ ጸሎት ማድረግ። በዛን ሰዓት ተነስታችሁ ታጥባችሁ በደንብ አድርጋችሁ ሰግዳችሁ መተኛት። ይህ በሕይወታችሁ ውስጥ ትልቅ ለውጥ የምትመለከቱበት ነው እና በፈተና በወደቅን ሰዓት በተሸነፍን ሰዓት ጠላት እኛን በፈተነን ሰዓት ተነስቶ መጸለይን የመሰለ ትልቅ መታደል የለም። በነገራችን ላይ ትልቅ መታደል ነውና ሁላችንም እንደዚህ ልናደርግ ይገባልና በደንብ መበርታት ያስፈልጋል። አባቶቻችን ደግሞ እንዲህ ይሉናል። በአንደኛ ጴጥሮስ መልእክት ምዕራፍ 5 ከቁጥር 8 ላይ ንቁ፣ ትጉ፣ ጠላታችሁ ዲያብሎስ የሚውጠን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ይህ ውጊያ የንቃት ማነስ መሆኑን ይነግረናል። ስለዚህ ነቅቶ መገኘትን ያስፈልጋል። መጽሐፍ ቅዱስ ንቁ ደጋግሞ የሚለን ለዚህ ነው። ነቅቶ መገኘት። ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው ይላል። የማቴዎስ ወንጌል ምዕራፍ 26 ከቁጥር 41 ላይ ጌታችን ስጋችን ደካማ መሆኑን አውቆ በጸሎት እንድንበረታ አዞናል። ስለዚህ በጸሎት መበርታት፣ መትጋት፣ በየጊዜው መጸለይ በጣም አስፈላጊ ነው። ቅዱስ ይስሐቅ ሶርያዊ አባታችን በረከቱ ይደርብንና በፈተና ጊዜ ጸሎትን ማቋረጥ ለጠላት ሰይፍን አቀብሎ ራስን ለመታረድ እንደመስጠት ነው ይለናል። ውድቀት ቢኖርም ጸሎትን በጭራሽ መተው አያስፈልግም። የአባታችን የቅዱስ ይስሐቅ ሶርያዊ በረከቱ ይደርብን። አረጋዊ መንፈሳዊ ደግሞ ሰይጣን መጀመሪያ በአእምሮ ዝሙትን ይዘራል፣ ከዚያም በእንቅልፍ ስጋን ያረክሳል፣ በመጨረሻም ጸሎት አይሰማም ብሎ ተስፋ ያስቆርጣል በማለት የሰይጣንን ሴራ ይገልጻል። ስለዚህ ሁላችንም ልንበረታ ይገባል። ጠላት ዲያብሎስ የሚያቀርባቸውን ሐሳቦች አንተ እኮ እንዲህ ነህ፣ ገዳም ትሄዳለህ፣ ትጸልያለህ፣ ትንበረከካለህ፣ ግን ምንም ለውጥ አላመጣም የሚሉ ሐሳቦችን ውድቅ አድርገን ከእግዚአብሔር ጋር መያያዝን የመሰለ ነገር የለም። ቅዱስ ዮሐንስ አፈወርቅ ደግሞ አንበሳ ከሚጮህበት ጫካ ማንም አይጠጋም፣ ጸሎት በሚደረግበት ቤትም ሰይጣን አይቀርብም ይላል። ጸሎት እንደማይሰራ የሚያወራው ሰይጣን እንጂ እግዚአብሔር እንዳልሆነ በደንብ ማስተዋል ይገባል። ስለዚህ በደንብ አድርገን ልንጸልይ ይገባል፣ ልንበረታ ይገባል። ስለዚህ እንደዚህ አይነት ስሜቶች ሲመጡ፣ እንደዚህ አይነት ሐሳቦች ሲመጡ የኛ ሐሳቦች አይደሉም። ወይም ደግሞ እግዚአብሔር ጸሎትን ስላልሰማ ሳይሆን ጠላት ዲያብሎስ ስለተሸነፈ ስለተቃጠለ፣ በምትሰግደው ስግደት፣ በምትንበረከከው መንበርከክ፣ በምታቀረው መንፈሳዊ መስዋዕትና ምስጋና ጠላት ዲያብሎስ እንደተሸነፈ እንደወደቀ የሚያሳይ ምልክት እንጂ ያንተ ጸሎት አለመሰማቱ አይደለም። ስለዚህ ይህንን ሐሳብ ውድቅ አድርጎ መስገድ፣ መንበርከክ፣ ከእግዚአብሔር ጋር መያያዝ በጣም አስፈላጊና ወሳኝ ነገር ስለሆነ በዛ መንገድ መሄድ በጣም አስፈላጊ ነው። ስለዚህ ወንድማችን ይህ መልእክት ከደረሰ ይህንን ቪዲዮ ከተመለከት በጣም ብዙ ነገር የተነሳበት ሐሳብ ስለሆነ ሌሎቻችንም ደግሞ በተለይም ደግሞ እንደ አዲስ መንፈሳዊ የተጀመርን ወይም ደግሞ የመናፍስትን ሴራ ተረድተን የገባን ሰዎች በጣም ልንጠነቀቅ የሚገባው እንደዚህ አይነት ሐሳቦች ሲመጡ የእናንተ ሐሳብ አይደለም። ውስጣችን ያደፈጠ ጠላት፣ ውስጣችን የተቀመጠ መንፈስ ሲጨነቅ፣ ሲናደድ፣ ሲበሳጭ የሚያቀርበው ሐሳብ ስለሆነ በእግዚአብሔር ስም መገሰጽ፣ በቅዱሳኑ ስም መገሰጽ፣ ከሕይወታችን እንድርቅ በጣም መበርታት ያስፈልጋል እንጂ ተስፋ ቆርጦ ከዛ ሕይወት መራቅ ስለማያስፈልግ መበርታት በጣም አስፈላጊ ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። በድጋሚ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ቅድም እንደነገርኳችሁ አሁን አውደ ዓመት ላይ ነው ያለነው። የሚሰማችሁን ስሜት በኮሜንት ላይ ጻፉ ብያችኋለሁ። ሁላችሁም እንኳን አደረሳችሁ እያላችሁ ደስ ያላችሁን ኮሜንት ከታች መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ብርሃነ ልደቱ ለሁላችንም ብርሃንን፣ ተስፋን፣ ደስ የሚለውን ሁሉ እግዚአብሔር አምላካችን ያደርግልን። መልካሙን ለሀገራችን፣ ሰላሙን ለሀገራችን፣ ጦርነቱን፣ ቸነፈሩን፣ መከራውን ሁሉ እግዚአብሔር አምላካችን ያርቅልን። በሰላም ወጥተን በሰላም እንድንገባ እግዚአብሔር አምላካችን በእውነት ሁሉን ነገር ያስተካክልልን። ዛሬ ወጥተን መግባት አቅቶናል። ብዙ ቦታ ቤተሰቦቻችንን ሄደን ማየት ከብዶናል። ምክንያቱም ጦርነት፣ መከራ፣ መገዳደል፣ መታገት በየቦታው እያየን ነው። እግዚአብሔር አምላካችን ሰላሙን ይላክልን፣ ሀገራችንን ሰላም ያደርግልን፣ ኢትዮጵያን ይጠብቅልን። ስለዚህ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ውድ ቤተሰቦቼ፣ ኤርትራውያን ሁላችሁም ባላችሁበት እግዚአብሔር አምላካችን ሰላሙን፣ ፍቅሩን፣ ረድኤት በረከቱን ይላክላችሁ። ይቆየን። አሜን።